ያማል እንዴ? ደግሞ ደህና ሆነ ነበር። እባክህ አባዬ፣ እናቴ በህይወት ካለች ልያት እምልልሃለሁ። በፍጹም ገንዘብ አልጠይቅህም። እኔ ደግሞ ለአንተ ለልጄ ምን ሲያል ብትጠይቅ ሌላ ሽንገላ ይቅርብህ። እኔ ላብድ ነው የምር አባዬ። እናትህ እኮ ሞታለች። መቃብሯን እኮ አይተሃል። እዛ ክፍል ነበረች ተብያለሁ። እዛ ቤት ያየው ክፍል ትዝቷ ብቻ ነው የቀረው። ቆይ እሺ፣ ለምን ተቆለፈ? ልብሷ፣ ፎቶዋ፣ ሁሉ ነገር እዛ ነው ያለው። ለዛ ነው ክፍሉ የተዘጋው። አይ አይመስለኝም። እንግዲህ እውነቱ ይሄ ነው። ናቲ፣ ያስቸከለሽ ነገር ምንድን ነው? አልጨከንኩብህም ናቲ። እናት አለሽ አይደል? እንዴት በእናቴ ትመጭብኛለሽ? ምናልባት አሁን ምንም ብለህ ላትረዳኝ ትችላለህ። እንደዛ ስትቀያየርብኝ እኮ ገሸሽ ያልኩት ደህና አይደለሽም ብዬ ነበር። ግን የዚህን ያህል እኔ ላይ ተንኮል ታስቢያለሽ ብዬ አስቤ አልነበረ። ናቲ እባክህ አታስጨንቀኝ። እኔ እኮ አይደለሁም ጠላትህ። እናቴስ? ያ ክፍልስ? የምር እናቴ ሞታለች? ዝም አትበይኝ እንጂ ትሁት፣ እንዳለች ለምን ነገርሽኝ? እኔ የማውቀው ነገር የለም ናቲ። እባክሽ ትሁት፣ አንቺ ካልሽኝ የምር አምናለሁ። ደግሜም ስለ እናቴ አልጠይቅም። እውነት ከሆነ ድጋሚ ሄጄ እርሜን አወጣለሁ። እባክሽ ንገሪኝ። ዝም አትበይኝ ትሁት፣ ንገሪኝ። አለሜ ሞታለች ወይስ አለች? አላውቅም። ንገሪኝ። ታውቂያለሽ? አይደለሁም ትሁት፣ ይህን ጉዳይ ገዜም ብቻ ነው መጠየቅ የምትችይው። እሱ እኮ ባልሽ ነው። ሁሉንም ግፍ አብራችሁ አይደል እንደምታደርጉት? አንቺ እኮ ራስሽን ነፃ ማውጣት ትችይ ነበር። እንዴት ነፃ ልውጣ? በልጄ እኮ ነው እያስፈራራኝ ያለው። አቅፌ እንኳን ፍቅሯን ያልጠገብኳትን ልጄ። ለነገሩ አንቺ የልጅ ፍቅር ታውቂያለሽ። እና አሁን ምን አስብሽ? ምን ላስብ? እናንተ እኮ ናችሁ እስካሁን ሳታስቡ የኖራችሁት። ስለዚህ እናንተ የምታስቡትን አስቡ። ለመሰዳደብ አልነበረም የመጣሁት። ይኸውልሽ ቤቲ፣ እኔ ባለጌ አይደለሁም፣ አልሳደብም። ግን ከቻላችሁ እባካችሁ ተው፣ እባካችሁ። ሰላም ውድ ቻናል ቤተሰቦቼ፣ አስቶኒ ዛሬ ደግሞ በሌላ ቪዲዮ መተናል። ተወዳጅ የኢትዮ ድራማ ዛሬ የምንተፈጠረው ምንሆን አብረን እናያለን። ናቲ ክፍል ውስጥ ሲገባ እናቱን ግን አላገኘም ማለት ነው። ከዛኝ እናቱን ሌላ ቦታ ወስዶ ደብቋት ነበር። እናቴ የት ነች ብሎ እየጠየቀው ነበር። እናቴ ሞታለች እዚህ ሄደችም ስትለው ቤቲ ትነግረዋለች። ቤቲ ናቲን በጭራሽ እናት አልሞተችም እየዋሸሽኝ ነው ብሎ የጨዋና ያንቃታል ማለት ነው። ናቲን ተረጋጋው፣ እባክህ ተረጋጉ እባክህ ስትለው ነበር። ነገር ግን እናቴ በሕይወት አለች፣ እየዋሻችሁ ነው፣ እየተጫወታችሁብኝ ነው፣ ቆይ ችግራችሁ ምንድን ነው? ከኔ ምንድን ነው የምትፈልጉ? እያለ ነበር እና ገዛኝ ምን እየተፈጠረው ነው ያለ? እስከ መቼ ነው እንደዚህ ደብቆሽ የምንጫወተው? እያለች ነበር። እንግዲህ አርፎ እስከመት ድረስ አለዛ መሞት ይኖርበታል። አርፎ ካልተቀመጠ መሞቱ ነው ብሎ ነበር እና ይህ ነገር ወዴት እየሄደ ነው? ገዛኝ እባክህን እያለችው ነበር። እንግዲህ አርበሽ ተቀመጭ፣ ነገር ፈጠር ወይም ሞታታል እንጂ እኔ ታዲያ አንተ ከወንድን ካልከዝገን እኔን እስኪገለኝ ድረስ ነው የምጠብቀው እያለችው ነበር። ለማንኛውም ራስህን ጠብቂ፣ ምንም ነገር ላረግሽ አይችልም አንቺን እያላት ነበር። ሊገለኝ እኮ ነበር እናቱ ያለች መስሎ ከብቶ ሲታይ እናቱ ስላልነበረች እኮ እኔን እኮ ሊገለኝ ነበር እያላት ነበር እና በጣም ተናዶ ነበር። እና እንዳጋጠመ ትሁትን እያገኛትና መጠየቁን ይቀጥላል እና አባቱን መስጠይቆ ምንም ነገር እንደማያውቅ ሲነግሮ እጅግ በጣም ይበሳጫል እና ማለት ነው። እና ትሁትን ደግሞ ስጠይቆ እናቴ በቤቷ ልጅ ትሁት እዚህ ክፍል ውስጥ እናቴ የለችም ስለው ነበር እና እባክህ ምንም ነገር አትጠይቀኝ በቃ ተወኝ ትለዋለች። እና እሱም እጅግ በጣም እናድድና ይበሳጫል። ትሁት ግን ለምንድነው እንደዚህ የምታደርጊኝ? ለምን ትጫወችብኛለሽ? ቆይ ችግርሽ ምንድነው? እያለ እና ያደረግሽው ነገር ጥሩ ነው ብለሽ ታስባለሽ እያለችው ነበር። እና ስተሰርተሻል ትሁት ስትለው ነበር። እና ቤቲ እባክሽ ተይኝ በቃ ምንም ነገር አትበይኝ፣ እኔ ያሉበት ሁኔታ እጅግ በጣም ከባድ ነው እና ተጣልታችኋል ማለት ነው ስትለው ነበር። ይሄን አልነበረም እንዴት ስትፈልግ የነበረው? እኔ ልጄን አቅፋ ስሜ ያልጠገብኳት ልጅ በልጅ እያስፈራራችሁ ነው። ስለዚህ ልጄን ምንም ነገር እንዳታደርጉብኝ እባክሽ፣ አንቺ ውስጥ እኮ እጅሽ ይኖርበታል ስትለው ነበር። ትሁት እኔ ምንም የማውቀው ነገር የለም ከዛኝ ነው እና ቤቲ እባክህ ቤት ወደ ልጇ እናስፈራራትና ምንም ነገር ሳታረግ ወደ ልጇ ትሄድ ብላ ትነግረዋለች። እና
ትሁት እባክህ ብላ ብትለምነው ምንድን ነው የምትፈልጊ ከኔ? ምን እንድረዳሽ ነው? አንቺም እንድትረጂኝ ትችያለሽ እያለ እያሳቀባት ነበር ማለት ነው። እና እባክህን ልጄን ተወልኝ፣ ልጄን አቅፈን ስሜት እንኳን አልጠገብኩትም። በቃ እኔ ከዚህ መሄድ እፈልጋለሁ ሸኝ ስትለው እንዲህ ቀላል ሊሆን አይችልም፣ ዝም ብለሽ መሄዳችም ዝም ብዬ ልሸኝሽ አልችልም ትሁት እያላት ነበር። እና ታዲያ ከእኔ ምንድን ነው የምትፈልገው? ገዛኝ እባክህን ናቴንም ትቼዋለሁ ብላ እንግዲህ ቤቴም ትሁት ወደመጣችበት ትመለስ እባክህን ትሁት ስትለው ነበረ። ነገር ግን ነገሩ እንደዚህ ቀላል ሊሆን አይችልም፣ በጭራሽ ልተዋት አልችልም፣ ከዚህ ከወጣች ምስጢር እንደማትዘራ በምን እናውቃለን እያለች ነበር። እናቴ ለማረስተል ትሁት እህቷ ጋር ትደውልና ከእህቷ ጋር እያወራችው ነበር። እና እህቷ ልጄ ደህና ነች ውስጥ ላት አሁን ናፍቀሽናል፣ ግን ደህና ነን፣ ምን የተፈጠረ ነገር አለው ስትለው እባክሽ ልጄ ከቤት እንዳትወጣ አድርጋት ቤት ውስጥ ትሆን እያለችው ነበር። እና እሷም የተፈጠረ ነገር ካለ ንገሪኝ ስትላት ነበር። እንግዲህ ገዛኝ በድጋሚ ናቴ መጥቶ እየጠየቀ ነበር። እናቴ በሕይወት አለች አለ። ምን? እናቴ እኮ ሞታለች ልጄ እያለ ነበር። አያባዬ እናቴ እዛ ክፍል ውስጥ እንዳለችው ሰምቻለሁ እያላት ነበር። እንግዲህ የሰማ ነገር የተሳሳተ መረጃ ነው እንጂ እናትን እኮ መቃብሯን አይታል እኮ ሞታለች እያለ እየነገረውን ነበረ። ነገር ግን ናቲ በጭራሽ ማመን እንደማይፈልግና እናቱ በሕይወት እንዳለችም ጭምር ይነግረዋል። እሱ ግን አይ በጭራሽ እናት የለችም፣ ናቲ ተረጋጋ እንጂ ልጄ ምን እየተፈጠረ ነው እያለ ነበር። አባዬ የሰሙት ነገር እውነት ነው፣ እናቴ በሕይወት አለች እባክህን ስለው እጅግ በጣም ተናዶ ወደ ቤት ስመለስ ትሁት ምንም ነገር አላላትም። እሷን አልፎ ወደ ሳሎን ይሄዳል ማለት ነው። ትሁት ትከተለውና ናቲ ብላ ስታወራ ነበር እና የጠይቃት ነበር እሷ ከዛ ትሁት ትከተልና ልታናግረው ትወስናለች። ትሁት ግን ምን በድዬሽ ነው? ምን አድርግሽ ነው እንደዚህ የተቀየርሽብኝ? እያላት ነበር። እናቴን እባክህ እኔ አልተቀየርኩብህም እኮ እያለችው ነበር። ታዲያ ለምንድን ነው እናቴ እንዳለች ነግረሽኝ ጭራሹ ሀሳብሽን የቀየርሽው? ችግሩ ምንድን ነው እያላት ነበር። እንግዲህ መኖር አለብሽ ስትለው አንቺ ለመኖር እናቴን መግደል ነበረብሽ እያላት ነበር። ምንም ማድረግ አልቻልኩም እናቴ ይቅርታ አድርግልኝ ስትለው ይቅርታ አይደለም እኔ የምፈልገው ትሁት እስቲ ንገሪኝ ችግርሽ ምንድን ነው? አይ እኔ ምንም ችግር የለም። ታዲያ ለምንድን ነው ልትዋሽኝ የፈለግሽው እያላት ነበር። እንደዛ መሆን ስላለበት ነው እባክህን እያለ እና ቤትን እንድቀርባት ትነግረዋለች። ምን ቤትን ቀረቧትና እናትን እንድታገኝ ትችላለህ እያለ የእናቱን ደብዳቤ ጻፈለትን አይቶ እያየ እያለቀሰ በጣም ከፍቶት ነበር። ምክንያቱም እናቷ አለችበት የተባለው ፎቶን ደብዳቤ ጽፎለት ክፍል ውስጥ ሆኖ እያለቀሰ ነበር። ትሁትም በጣም እየከፋትና እያለቀሰች ነበር። እና ትሁት ለምንድነው እንደዚህ የምታረጊ? ችግሩ ምንድነው? እናቴን እባክህን ምንም ነገር አትጠይቀኝ እያለችው ነበር። እሱም እሺ በቃ ካልሽ እላትና እየተዋታል ማለት ነው። ነገር ግን በጣም እናደዳል ማለት ነው። እና እባክህ ምንም አትበለኝ እያለችው እያለቀሰች ነበር። ትሁት ምንም ነገር አትጠይቀኝ፣ በቃ ምንም ነገር ልረዳ አልችልም ከዚህ በላይ እያለችው ትናግረዋለች። እና እንግዲህ በጣም እናደድ ጥሏት ይሄዳል። እሷም ማልቀሷን ትቀጥላለች ማለት ነው። ነገር ግን በጣም ከፍቷትና እጅግ በጣም ወዝና ቤት እያናገረቻት ነበር። ትሁት ምን ተፈጥሮ ነው እያላችሁ ነበር። እና ቤት እባክሽ ከዚህ እንዴት ድረጅኝ እባክሽ ስትላት እሺ እረዳሻለሁ ግን ናቲ የኔ እንዲሆን ትለዋለች ማለት ነው። እሺ በቃ ናቲን እንደፈለግሽ ማድረግ ትችላለች፣ ነገር ግን እኔ የምፈልግም ገዛኝ በጣም ቀላል ሰው አድርጎሻል፣ እጅግ በጣም አደገኛ ነው። እናቱ መርዳት ትችላለች፣ እናቱ ከረዳው ቆይ ሁላችን እንድናልቅ ነው እንዴ የምትፈልጊ እያለችው ነበር። ምንም ቢሆን እኮ ምንም ነገር አያረግሽም እና እባክሽን ስትለው እናም እንዳጋጣሚ ናቲን ለማግኘት ትወስናለች። ናቲን እያወራችው ነበር እና ምንድነው የምትፈልጊ እያለችው ምንም እንደማትፈልገውም ጭምር ልታስረዳው ትሞክራለች። እኔ ሁሉ ነገር እነግርሃለሁ ስትለው ነበር። ትሰሚኛለሽ? በጭራሽ አልፈልግም፣ አብረን እንደር አላለችም እና ሁሉ ነገር
ትሁትም እንደውም ስለ እናትን ሁሉ ነገር እነግርሃለሁ፣ ግን አንድ ቀን አብረን እንድንጠጣና አብረን እንድናድር እፈልጋለሁ ስትለው ነበር። እሱም ደግሞ እሱ የማሆን ነገር ነው በጭራሽ ይላታል። እንግዲህ ከዛን እያሰበ ነበረ። ናቲን ይመጣና የእናቴን ሀብትና ንብረት መውሰድ እፈልጋለሁ አባዬ እያለ ነበር። ምንድን ያልኩህ? አዎ የእናቴን ሀብትና ንብረት እወስዳለሁ፣ ስለዚህ እንድሰጠኝ እፈልጋለሁ፣ ይገባኛል ብሎ ይጠይቃል ማለት ነው። ነገር ግን ምን ብሎ እየቀለድክ መሆን አለበት ስለው፣ አይ አባዬ እየቀለድኩ አይደለም፣ ምንድን ነው የእናቴ ሀብት ድረስ አይገባኝም ብለህ ታስባለህ ስለው ነበር። እና ለማንኛውም ስለዚህ ጉዳይ ሌላ ጊዜ እናወራለን፣ አሁን ግን መሄድ አለብኝ ደክሞኛል እያለ ነበር። አንድ አጋጣሚ ከተመስገን ከቤቲ ጋር እያወራ ነበር፣ ከትሁት ጋር እያወራ ነበር። ከዛ ምንድነው ትሁት ግን ለምንድነው የተቀየርሽብኝ እያላት ነበር። አይ አልተቀየርኩም ናታን እያለችው፣ ግን አንድ ነገር ጥያቄ ልጠይቅሽ እስቲ ንገሪኝ ይላታል። እሺ ጠይቀኝ ምንድነው ስትለው፣ ትሁት ትወጂኛለሽ ብሎ ጠየቃት። አዎ እወዳለሁ አለችው። ታዲያ ልጅ ምንድነው እንደዚህ የተቀያየርሽው እያላት ነበር። አልተቀየርኩም ናታን እንደምትጨምር ትነግረዋለች እሷ ማለት ነው። ነገር ግን ትሁት ቤት የት ሄዳ ነው ብሎ ገዛኝ እያፋጠጣት ነበር። እና ምንም እንደማታውቅ የት እንደሄደች አላውቅም ብላ ነገረችው። ሚስጥር እንደበቅሽን አቁ የተፈጠረው ነገር ካለ ንገሪኝ እያላት ነበር። ይቅርታ እኔም የማውቀው ነገር እንደሌለ ነግረዋለች። እንግዲህ ቤትና ናቲን አብረው መጠጥ ቤት ሆነው አንድ ላይ እያወሩ ነበር። አሁን አብረን መጠጥ ፈልጋለሁ፣ ስለዚህ ኤሌክትርን ይዘው ወደ መጠጥ ቤት ይዛው ትሄዳለች ማለት ነው። እንግዲህ የምትፈልገው ነገር እንድነግርህ የምትፈልግ ከሆነ ከኔ ጋር መሆን ይኖርብሃል ስትለው ነበር። እሱም በሀሳቡ ባይስማማም ነገር ግን እሺ በቃ ብሎ ይስማማል ማለት ነው። እንግዲህ አብረን እንድንሆን ከፈቀድክልኝ ስለ ትሁትም ስለ ሁሉ ነገር እንደምትነግረው ቃል ትገባለታለች። እሱም እሺ በቃ እንሂድና አብሮ ተያይዘው ይሄዳሉ። እንግዲህ ገዛኝ በጣም ይጨነቅና ቤቲን ከቤት ሳጣ የት ሄደች ብሎ እያሰላሰለ ነበር። ትሁት ስጠይቅ ምንም አላውቅም ብሎ ትነግረዋለች። እና በጣም እናድዳል ማለት ነው። ከዛ ምንም ያየሽው የሰማሽው ነገር የለም እንዴ ስትለው፣ አይ ምንም የሰማሁትም ነገር የለም ትሁት እባክሽን አትደብቅኝ፣ ያየሽው ነገር የለም ንገሪኝ እንጂ እያለት ነበር። እና እሷ ምንም አላውቅም ትሏለች። ከዛ ወደ ስራ ትመለሳለች ማለት ነው። ነገር ግን እባክሽ ትሁት ንገሪኝ እያለ ያስጨንቃታል። እሷ ምንም እንደማታውቀው ትነግረዋለች ማለት ነው። ምንም እንደማታውቀው ስትነግር ቤት የት እንደሄደች አልነገረችሽም ብሎ ጠይቃታል። እኔ አላውቅም ስትለው ይናደዳል። ትሁት እንዳጋጣሚ በጣም ተጨንቃ ስለነበረ አባዬ ጋር ትደውልና ከአባዬ ጋር እያወራች ወንድም ችግር ውስጥ እንዳለችው ትነግረዋለች። እና አባዬ ችግር ውስጥ ነው እርዳታ እንፈልጋለሁ ስትለው፣ ትሁት መጣ ምን ተፈጥሮ ነው ንገሪኝ እስቲ፣ አታስቢ ትጨነቂ፣ አሁን መጥቻለሁ ለስራ ሌላ ቦታ ሄጄ ነበር እያላት ነበር። አባዬ ችግር ውስጥ እንዳለች እና እየተጨነቀች እንደሆነችው ትነግረዋለች። እሱም አታስቢ መጣወራል። ቤትና ናቲ እንግዲህ አንድ ላይ ተገናኝተው እያወሩ ነበር። እና ቤቲ ናታን እሺ እባክሽ አሁን ንገሪኝ ከየትኛው ልጀምር ከትሁት ወይንስ ከናት? እኔ ግን ከትሁት ብጀምር ደስ ይለኛል፣ ምንድነው ንገሪኝ ይላታል። ትሁት ልጅ አላት ብላ ትነግረዋለች። ምን? አሁን ልጅ አላት ትሁት። እናም እናት በህይወት አለች ብላ ነገረችው ማለት ነው። እንግዲህ ልክ ስትነግሩ እናቴ ጋር ትወስድኛለሽ፣ እናቴ የት ነች ብሎ ይጠይቃታል ማለት ነው። እና እናት በህይወት አለች ብላ ስትነግረው ናታን በጣም ይደነግጣል። ከምንም በላይ የትሁት ነገርም አስደንግጦታል።
እንግዲህ ከምን በላይ የእናቱን ነገር ማወቁ አስደስቷል ማለት ነው። እናቴ በሕይወታለች ማለት ነው እያለ አዎ እናት በሕይወታለች እመነኝ እያለችው ነበር። ከዛ ይሄንን ማመን አልችልም፣ እናቴ በሕይወታለች፣ አዎ እናቴ በሕይወታለች እያለችው ነበረ። ወደ ተመልካቾቼ የዛሬ ቪዲዮ ይህን መስል ነበር። በቀጣይ ቪዲዮ እስክንገናኝ ድረስ ሰላማችሁ ይብዛልኝ።